ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። በዛሬው ቪዲዮቻችን አርቲስት ዳግማዊት ፀሐዬ ማስጠንቀቂያ ሰጥታለች። በትላንትናው ዕለት የተለቀቀው ቪዲዮ ከኔ እውቅና ውጪ ነው፣ ከዚህ በኋላ ስለኔ ቪዲዮ የምትሰሩ ሰዎች በሕግ ጠይቃችኋለሁ እያለች ነው። እሱም ቪዲዮ አሳያችኋለሁ። በሌላ ቪዲዮ ደግሞ አብዛኛው የሶሻል ሚዲያ ተጠቃሚዎች ዳግማዊትን እየተቃወሙ ይገኛሉ። እነሱንም ቪዲዮዎች ጠቅላላ አድርጌ ይዤላችሁ ቀርብ ያለው። እንደተለመደው ፋሚሊ ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ እባካችሁ በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ዛሬ የምገኘው ከጠበቃዬ ጋር ነው። ጠበቃ ሰላሰፋ እንዲቆያችሁን። እንግዲህ እንደሚታወቀው ዳግማዊት ቀድሞ የነበራትን ትዳር በተመለከተ የፍርድ ቤት ጉዳዮች አሉባት። ያንን አስመልክቶ ጠበቃዋ እንድሆን መርጣኝ ውክልና ወስጃለሁ። ስለሆነም ከዚህ በኋላ እሷንና ልጆቿን በተመለከተ የሚነሱ የተለያዩ ጉዳዮችን አስመልክቶ ማንኛውም ሰው ሊያናግር የሚገባው እኔን ይሆናል ማለት ነው። ጠበቃዋ መሆኔን ሁላችሁም እንድትረዱት ለማለት ነው። ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ቪዲዮ ለኔ ተልኮልኛል። ከኔ እውቅናና ፍቃድ ውጭ የሆነ ነው። ምናልባት ህጉ በዚህ ላይ ምን ይላል? ምንድነው እንግዲህ ዳጊ፣ እኔም ያው ሊክሽልኝ አይቼዋለሁ። የማንንም ሰው ምስልና ቪዲዮ ያለ ሰውየው ፈቃድ አሁን እንግዲህ እንደሚታወቀው ልጆቹን በተመለከተ ሞግዚት ሆነ የተሾመችው ደንበኛዬ ዳግማዊት ናት። ስለሆነም ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም ብቻ ሳይሆን ይህንን ማድረግ ፍትሐ ብሔራዊና የወንጀል ኃላፊነት ይመጣል። አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛ ፈቃድ ውጭ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል እና ያለ አግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ የምንጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይህንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ሕግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በሕጉ የምንሄድበት ይሆናል ማለት ነው። ብዙ ጥያቄዎች ይመጣሉ። እኔ መልስ መስጠትም ስላልፈለኩ ጉዳዩ በህግ የተያዘ ስለሆነ ያ ነው። እዚህ ጋር ልጆች ምን አስተዋጽኦ አላቸው? ምንድነው እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቼው ነበረ። አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር። ያው ልጆቹ በኢቢኤስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኘውም የሚል ነገር ነበር። እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል ብዬ እሷም እናቷም አቋም ወስደን ከአፓርታማ ላይ ወርደው ሰላም እንዲሉት የተደረገው። ከዛ በኋላ ግን ይሄ እየተለቀቀ ያለው ነገር ከኔ ደንበኛ ፈቃድ ውጭ ልጆቹ በራሳቸው አባታቸው ላይ ሪያክት ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ቢቻል ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው እኔም ደንበኛ የምንረዳው ያው አንድ ቀን መጥቷል። በዛ ሰዓት ግን ያ ሪያክሽን ከልጆቹ በራሳቸው እንደውም በእኛ በኩል የነበረው ግፊት ሄደው እንዲያናግሩት እኔም እንደተደወለልኝ የፍርድ ቤትን ትዕዛዝ ነው መፈጸም ብዬ ነበር። ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ወርም አላየንም የሚል ነገሮች ቅሬታ አንስተው ከደንበኛ እንደተረዳሁት ቅሬታ እና ሪያክሽኑ አባታቸው ላይ እንደዛ አድርገዋል። ያ ነገር በደንበኛ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ። እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ባለት ይገባል። ጥንቃቄ ማድረግ ያስፈልጋል። ከባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠሁኝም። ከዚህ በፊት የነበረውን ከዛሬ 5 ዓመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪውም የለም። ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለሁም። እንደውም በጣም ፕሬሸር ተደርገው ወቅቱ እዛ ጋር እሱ ጋር የሚሄዱት እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው። ሌላው እንግዲህ እኔ ደንበኛዬን ዳግማዊት ፀሐዬን ወክዬ የሰራሁበት የተወከልኩበት ጉዳይ አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለው ደንበኛዬ ቤት በተመለከተ የስር ፍርድ ቤት ያሳለፈው ውሳኔ ላይ ደንበኛዬ በወከለችኝ መሰረት ይግባኝ ብለን ያንን እየተከታተልን ያለ ነው እና ዞሮ
እሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎፈርም ያካሄድ ነው እየተከታተልን ያለው በመሆኑ ማንኛውም ሰው ይህን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላል እና ደንበኛ ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው። ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ይሆናል ማለት ነው። እናመሰግናለን። በዚህ ትዳር ላይ ፈጣሪ ይጨመርበት። ምንም መከባበር ባይኖር መተሳሰብ፣ መቻቻሉ ምናምን የሚባሉት ነገሮች ባይኖሩም ቢያንስ እንኳን በፍርድ ቤት እስከጀመራችሁ ድረስ በሳይለንት ብትጨርሱት። ቤታችሁ ሰላም ከሌለ መፋታትን የመሰለ ነገር የለም። ሰው ወዶ አይደለም የሚገዳደለው፣ ሌላ እርምጃ የሚወስደው ወዶ አይደለም። በቃ ነገሮችን በሰላም መጨረስ ነው። ቢያንስ 3 ልጆች አሉ በመሃላችሁ። እነሱ ልጆች ያገናኛችኋል ወደፊት አይቀርም። ይሄ የማይቀር ጉዳይ ነው። በፍርድ ቤትም ስትካሰሱ ወይ አንቺ ጋ ነው የሚሆኑት ልጆቹ ወይ እሱ ጋ ነው። በመሃል መገናኘታችሁ አይቀርም፣ መታየታችሁ አይቀርም። ብዙ ነገር ያሳለፋችሁ ሰዎች ናችሁ። ስለዚህ ምንም ተፈጠረ ምንም ነገሮች በፍርድ ቤት እስኪጠናቀቁ ድረስ በሳይለንት መጨረስ ነው የሚሻለው። እስኪ እናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ ጻፉ። ሄዱ ብያቸው ነው የወረዱት። ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። የሰጡኝ መስል ይኸው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። እኛም ተተኖሮ ስማት ስለቤቱ እናንተ አያገባችሁ። ይሄ ፍርድ ቤት ያለው አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደድካቸው መናገር እንችላለን። እውነት ለመናገር በእነዚህ ሰዎች መካከል ያለውን ነገር ዲቴል የማውቀው ነገር የለም። ልክ እንደ ማንኛውም ሰው ሶሻል ሚዲያ ላይ ነው ችግርም እንዳለ መለያየትም እንዳለ የሰማሁት። ግን ፎር ሰም ሪዝን ያኔ አብረው ከተቀመጡ በኋላ አብረው ኢንተርቪው ሰይፉ ላይ ከተደረጉ በኋላ ያለው ሳምሶን ሌላ ሰው ነው የሚመስለው። which is ሌላ ሰው ነው ሲንስ ያኔ የነበረው ስሜት፣ አነጋገሩ፣ ቁጥብነቱ ምናምን ነገር ነበር። ሁለተኛው ኢንተርቪው ላይ ግን ኖቲስ ያደረኩት ነገር ይሄ ሰው በጣም ከትልቅ ጭንቀት ውስጥ፣ ከትልቅ ሰላም ማጣት ውስጥ፣ ከትልቅ ተስፋ መቁረጥ ውስጥ የወጣ ሰው ነበር የሚመስለው። እውነት ለመናገር ማለት ነው። ሁለተኛ ኢንተርቪው ላይ በደንብ አይታችሁት ከሆነ ልክ ወደ ማንነቱ የተመለሰ ሰው አይነት ነገር ነበረ በደንብ የሚታየው ማለት ነው። ሲያወራ ምን ሲልም በቃ የሆነ ሰላሙን ያገኘ አይነት ሰው ነው። ብዙ ጊዜ የዚህ አይነት ነገር ሲፈጠር ሴቶች ተክነውበታል። እንዴት አድርገው ተበዳይ መምሰል እንደሚችሉ በጣም ኤክስፐርቶች ናቸው። እኔ ሁሉንም ሴቶች ለመንቆር ሳይሆን በጣም ብዙ ጊዜ የዚህ አይነት ችግር ሲፈጠር ሴቶች የሚሰሩት ድራማ ቀላል ድራማ አይደለም። ልጆቻቸውን ማሳመን፣ ልጆቻቸውን ወደ ራሳቸው ማምጣት፣ ሁሉ ጊዜ ደግሞ እንደተለመደው በሴት ሳይድ ያሉ ደግሞ ሰፖርተሮች አሉ፣ የሴቷ ቤተሰቦች ምናምን በቃ እዚህ ጋር ቪዲዮ ላይ እንደምታዩት ምንም ይሁን ምንም በአንድ ወቅት ተጋብተው አብረው የነበሩ ሰዎች ናቸው። በፍርድ ቤት የተያዘ ኬዝ ነው እያለ እየተናገረ ነው አይደል? ይህንን ነገር አደባባይ ላይ ማውጣትና መፖሰት አስፈላጊ አይደለም። እርግጠኛ መቼም እዚህ ቦታ ላይ ይህንን ቪዲዮ ሲቀርጽ የቀረጹት ሰዎች ወይ ራሷ ዳግማዊት ነች ወይም ደግሞ ከቤተሰብ አንዱ ናቸው። ምክንያቱም የቤት ጉዳይ ነው፣ ውስጥ ነው ያሉት፣ በር ላይ ነው ያሉት። ስለዚህ እርግጠኛ የቤተሰብ አካል ነው ይህንን ቪዲዮ የቀረጸው። ፐርፐስሊ ነው ሳምሶንን ለማስመታት የፖሰቱት ማለት ነው። ወንድ ልጅ ሁሌ ስለማይናገር ሁሉን ነገር አምቆ ስለሚይዝ ሁሌ በዳይ ነው የሚመስለው። ሁሌ አሁንም ቢሆን ደምድሜ አይደለም የምናገረው፣ ፈጣሪ የሁለቱን ነገር ያውቃል ማን ጋር እንደሆነ ችግሩ ያለው። ግን የፈለገ ነገር ቢሆን ወንድ ልጅ ከተጣላ በኋላ የሚስቱን ነገር አሳልፎ አያወጣም። ሳምሶን የመጨረሻ ሰዓት ላይ እንደውም ሲብስበት
በቃ በጣም አጠራቅሞ ነፃ የሆነ ሲመስለው እሱም ምንም መጥፎ ነገር ሳይናገር ግን የነበረበትን ሁኔታ በትንሹ ለመናገር ሰይፉ ላይ ሞክሯል። እሷ ግን አሁን ይሄንን ቪዲዮ እንዲፖስት ማስደረግ እሷ ተፖስተው ሌሎቹ የሚፖስቱት የሷ እጅ እንዳለበት ምንም ጥያቄ የለው። በሰው ዘንድ በህዝብ ዘንድ ምን ያህል ክፉ አባት እንደሆነ ልጆቹ ላይ ቤት እንዴት እንደሸጠ ለማሳየት የምታረገው ጉዳይ ነው። አሁን ቤቱ ቢተው እውነት ለመናገር ለልጆቹ እንዲተውላቸው ፈልጋ አይደለም። በልጆቹ ሰበብ ሁሉ ጊዜ ሚስቶች ወይም ሴቶች የዘይነ ነገር ሲፈጠር ልጆቻቸውን ፍለፊት ያጋፍጡና የነሱን ማሊያ ተጠቅመው ቤቱን እነሱ ለመብላት የሚጠቀሙት ድራማ ነው። ምንም ደግሞ ሪዝን ላይኖረው ይችላል። እሱ በደንብ ይሸጠዋል ለልጆቹ የሚያስፈልገው ነገር ያደርጋል። ግን ቆንጆ አርጋ ልጆቿን ትሬን አድርጋቸው ምናምን ድራማውን በደንብ እንዲጫወቱት አርጋ ነው ያመጣችሁ ያስታውቃል ቪዲዮ ላይ። እና ሁሌ ዝም ያለ ሰው በዳይ ነው ማለት አይደለም። የሚለፈልፍ ሁሌ ተበዳይ ነው ማለት አይደለም። ሴቶች በጣም ኤክስፐርቶች ናቸው በዚህ ጉዳይ ላይ። ትዳር የሆነ ነገር ክራክ ማረክ ሲጀምር በደንብ ነው ቢላቸውን የሚስሉት። እንዴት አድርገው ባልየውን እንደሚያስመቱት በደንብ ያውቁታል። ሁሉም ባሎች መልካም ናቸው ተበዳዮች ናቸው ያልኩኝ አይደለም። ግን ቤቢ ላይ እውነት ለመናገር ሁለተኛው ኢንተርቪው ቤቢ የነበረበትን ጭንቀትና እስራት ወይም ደግሞ የመጨረሻ አጣብቂኝ ውስጥ እንደነበረ በነበረው ላይፍ ውስጥ ያስታውቃል። ምን ያህል ሶሻል ሚዲያ የሚባል ነገር እንዴት ቤታቸውን እንደበጠበጠ፣ ምን ያህል ቤት ውስጥ አቴንሽን እንዳጣ፣ ምን ያህል መደመጥ እንዳቃተው ባጭሩም ቢሆን የተወሰነ ነገር ይናገር ነበር። እና ወንድ ልጅ ስለማይነገር ሁሌ ተበዳይ ሆኖ ነው የሚታየው። ስለዚህ ይሄ ቪዲዮ ለኔ ውሃ ያነሳም። እንዲያውም በተቃራኒው ዳግመ የምትባለውን የሷን ረቂቅ የሆነ ተንኮል ነው ያየውበት ማለት ነው። ልጆቹ በደንብ የሰለጠኑ ናቸው በሉ የተባሉትን ያሉት ቪዲዮ በስርዓት ተስተካክሏል ምናምን። ስለዚህ እሱን ለማስመታት አሁን በህዝብ ዘንድ ባለፈው ሁለተኛ ኢንተርቪው ካደረገ በኋላ በህዝብ ዘንድ ደግሞ ያለ አመለካከት አለ። ያንን አመለካከት ለመምታት የመጣ ቪዲዮ ነው እንጂ አሁንም ቢሆን ምንም አላጠፋም ምናምን ይያልኩኝ አይደል። ማቀው ታሪክ የለም እስከመጨረሻው። ግን አንዳንድ ነገር ሴንስ ታረጋላችሁ፣ ፊል ይደረጋል። እኔ ፊል እንደማደርገው ይሄ ሰውዬ ነበር በጣም በጭንቀት ውስጥ የነበረ ሰው። እቺን ቤት ደግሞ ልጆቹን ከፍል ለፊት እንደማሊያ አምጥቶ በልጆቹ አስታኮ ቤቱን ለመብላት የሚደረግ ነው። በደንብ ግጥም አድርጎ ይሽጠው ለልጆቹ አባት ነው። የሚያስፈልጋቸውን ነገር ማድረግ ያለበትን ነገር ያደርጋል። እናትየው ግን በሪጎራ ቤቱን መብላት ነው የፈለገችው። እሷና የሷ ቤተሰቦች አብረው አጅበው ቪዲዮን ሲሰሩ በዛ በኩል ታያላችሁ። በዛ ያስጠይቃል ምናምን አይቀበረም። በቪዲዮ ላይ ገብቶ ያን ነገር ህዝብ እንዲነሳበት የሚደረግ ቁማር ነው። ለማንኛውም ያወራና የለፈለፈ ያለቃቀሰ ሁሉ ተበዳይ ነው ማለት አይደለም። ዝም ያለ ደግሞ በዳይ ነው ማለት አይደለም። አሁን እኮ ጥያቄው ቤቱ የማን ነው? የሱ ካልሆነ አልሆነም ነው። እንዴትስ አድርጎ ነው የሸጠው ነው? የሱ ከሆነ ደግሞ አሁን አዲስ ህግ የወጣ ነገር አለ። ከትዳር በፊት ከትዳር በኋላ የተፈራ ንብረት የሚባል ነገር መጥቷል። ከትዳር በፊት ከሆነ ያፈራው አለቀ የሱ ነው። ከትዳር በኋላ ከሆነ ግን የሁለቱም ስለሆነ መሸጥ አይችልም። ይሄ ህግ የሚያጣራው ጉዳይ ነው። እንዲሁ ዝም ብለን በደፈናው መፍረድ የለብንም። ፍርድ ቤት የያዘው ኬዝ ስለሆነ መጨረሻ ላይ እንግዲህ ግራ ቀኙን አይቶ ፍርድ ቤት ይወስናል። ለማን እንደሚወስን አብረን የምናየው ነገር ይሆናል። አንድ ሰው ሲጀመር ካልተስማማ ይለያያል። በዚህ ማመን አለባችሁ። ግን በዲስሪስፔክት ማመን የለብሽም። በቃ በዲስሪስፔክት ማመን የለባችሁ። ወዶ የለ 3 ለምን 9 አይወልድም? ካልተስማማሽ ይለያያል። እና የማንን ወንበር ያመጣሽ ስዳምሽ ሊያይሽ ነው እንዴ? ቤት ውስጥ ምንድነው የምታወሩት? ትክክለኛ ወሬ ነው። ሴት ስለሆንሽ በሴት መቆም የለብሽም። ፍርድ መፍረድ አለበት። አሁን ነው ያሰበው። ኦኬ ሮጠ ወይ ቸኮለ ለሚለው ትንሽ ብሬክ ልንዝላት እንችላለን ለሷ። ከዛ ውጭ እናንተ የምታወሩት ናፈከኝ ባሌ ብላ ራቁቱን ፎቶ ይዛ ለሰው ሰጣ። ሰው የተዋለደበት ሰው ጋር እንዴት እንደዛ ያደርጋል? ጋይስ እንዴት ነው የምታረጉት? ትክክለኛ ልጆቻችሁን የምትወዱ ከሆነ እኮ የፈለገ ልጣላ የፈለገ ተለያይ አሳልፈሽ አትሰጣጭም። የፈለገ ነገር ዳሴ ትክክለኛ ፍቅር አስባችሁበት ልጆቻችሁን ከወለዳችሁ ጋይስ በቃ ይሄ ነው እኔ ማሰብ። ትክክለኛ አስበሽ ልጅሽን ከወለድሻት never ever guys የፈለገ ሰው ይምጣ በላይፍሽ ያኛው ሌላ ላይፍ ነው፣ ይሄኛው ሌላ ላይፍ ነው። የወደሱ ባርኮዬ ብዬ ስጠራ ማሰብ አለብኝ። አማን እየሰል ልጆችን በጣም ነው የምወዳቸው። ኤኒቲንግ መጠንቀቅ አለብሽ። ዲፌንድ ነው ልታረጊ የሚገባ ለውጭ ሰው
እንጂ አውጥሽ ልጅቷ ልክ እንደ ቲኔጀር እንደጠበሰ ወገቧን ይዛ እንደዛ ያወራችሁ የዛሬ ልጆች አሁን አማንዬ ባርኮዬ 7 አመቱ ነው ቤት ኑሮኛው ነው የቤቴ ነው ሊሸጥ ነው የራሴ ካልነገርኩት ባርኮን እንዴት ነው የሚያውቀው ስለዚህ ቤት ጋይስ ትንሿ ህፃን ስትናገር አንጀቴን በላችኝ አንጀታችሁ ይበጠስ መጀመሪያ እናት እንደዚህ ብላ ለልጅ ስታወራ ባለጌ አይባልም ማለት ነው ያለባችሁ ምንም ታወሩት የኔን 7 አመቱ 8 አመቱ እኛ ካልነገርናቸው ያውቃሉ እንዴ ልጆቹ በተለይ የአሜሪካ ልጅ ደግሞ ይጫወት ይዝለል እንጂ ደግሞ ስለ ቤት ካርታ የኢትዮጵያ ካርታ ይሁን የዚህ ቤት የትራምፕ ይሁን እንደው ሲቲዝን ይሁን ይሄ መኪና የሆነ ነገር የሚያውቁት አለ እንዴ ልጆቹ ደግሞ በዚህ ሰዓት ጥሩ ነገር ለልጆች ተናገሩ ጥሩ ነገር ለልጆቻችሁ ማይንድ የምትጠነቀቁ ከሆነ you have to feed like ጥሩ ነገር እንጂ ቁጭ ብላችሁ በዛ መጠን እናትየዋን የምታክል ልጅ ምንም ገና ህፃን ልጅ ብትሆንም ቆም ብላ አባትየውን በዛ መጠን እያወራችሁ how feel guys እንደዚህ አይነት ነገር ሰፖርት የምታረጉ ና ልጅ አባትን ማክበር አለበት የፈለገ ነገር ቢሆን ለልጆች የምንነግራቸው ነገር አለ የማንነግራቸው ነገር አለ ግን ውጭ ላይ ወጣችሁ ለምን እንደዚህ ሆነ ሁለት ሳይድ ነው ማየት ያለብን እሱም በድሎ ሊሆን ይችላል እኔ አላውቅም ብዙ ግን እሷ በደለችው ሲባል ነው የሰማው እንግዲህ ያው እንደሰማነው የሆነ ነገር እንደሰማነው እንግዲህ እሷ ናት የበደለችው የሚባል ግን አንዳንድ ምን ኮንሲኩዌንስ አለ ጋይስ ስናይ ደግሞ አንደኛ ለልጆቻችን የኛ ሪሌሽንሺፕ ላይክ ሊበላሽ ይችላል whatever ግን ለልጄ ቤቴ ሊሸጥ ነው ብዬ አረዋነት ሳልሆን እና አልነግረው that's your fault baby you need to like wake up አይነገርም ለልጅ እንዴ ነው ልጄ ባሌ ነበረን ሰው እንደዛ ቆማ የምታወራው አባቷ ነው ጋይስ ማውራትም መብት የላትም እንደዛ ልጅ የምታወራው የሚያስፈልጋትን ነገር ነው የምትጠይቀው እንጂ በእንደዚህ አይነት ሪሌሽንሺፕ በእናቷ ስዊች ተደርጋ እንደዛ ማውራት የለባትም አንዳንዴ ስትፈርዱ ስትጽፉ ተመቸን ብላችሁ ሳይሆን ብዙ ህዝብ ነው የሚያየው ኮሜንታችሁን ንግግራችሁን everything የእናትየዋ ፎልት ነው ይሄ 100% በርግጥ ሴቶቹ ሌላ ወንድ ሲወዱ ወንድ ልጅ እንደውሻ ማየት ይጀምራሉ ግን ፍቅር ቢያልቅም ሪስፔክት የሚባል ነገር አለ አምና ፐርፌክት ግን አንዳንዴ ምናወራውን ነገር ማወቅ አለበት ምናረጋውን ነገር አንዳንድ ሰው እኮ በጣም ፋውል ሰርቷል እኮ በላይፋችን ግን if you love your kids no you can't talk to like that never until now በስነ ስርዓት እንዲያወሩ ነው ማረጋቸው ልጆቼ until now ነው የምላችሁ ልጅ እንኳን የሆነ ስልክ ይዞ የሆነ ነገር ሲል ባርኮን keep your phone ነው የምለው በስነ ስርዓት መለያየትሽ ልጅሽ ላይ አይደለም የምታወራርጁ ሪስፔክት ነው የምታስተምሩት ለልጆቻችሁ ጋይስ የፈለገ ተበድለሽ ሊሆን ይችላል ልጆችሽ ግን በፍቅር ነው ማደግ ያለባቸው እንጂ እዛ ቁጭ ብለሽ ልጅሽ ወገብሽን ይዛ ባልሽ የነበረን ሰው በዛ መጠን ስታወራው how feel አባትነቱን እንዴት ነው ሪስፔክት የምታረገው ልጅሽ እንዴ ምንድነው በጣም ቂጣችን ወጣ ወገባችን ተወጥሯል ጡታችንም እያደገ ነው የምትሉ ሴቶች አላችሁ ትዳራችሁን ስትፈቱ ና ብትፈጪም እስቲ ልጆችሽ ክብርሽ ናቸው በጭንቅላታችሁ በተረከዛችሁ የምታስቡ ሰዎች አላችሁ ቂጣችሁ ሲያጥ ወገባችሁ የሆነ መስመት ሲጀምር ጡታችሁ የሆነ ጉልበታችሁ ላይ ደርሶ ይሆናል ወይ ጡት ማሰሪያው ይሆናል ከፍ ያደረገው አጥብተሽም ሊሆን ይችላል ግን አንዳንዴ በተረከዛችን ማሰብ ደግሞ እናቆ ትክክለኛው ሪያሊቲው ነገር አለ ስንፈርድ እንደ ሴት ምፈርደው ነገር አለ ኦኬ በድሏት ምናምን ሊሆን ይችላል የሰው ልጅ ግን ካልተፈላለገ ይለያያል ወይ እሱ ደግሞ ጨላ የለውም ቸግሮት ሊሆን ይችላል እና አንዳንድ ሰው እኮ በጣም ነው የምታስቁኝ እና ወንድ ማንኛውም ሰው ቸግሮት ልጅ ስላለው ብቻ ሆምለስ ይሁን ነው የምትሉት ምንድነው የምታወሩት ጋይስ አንደኛ ፈርስት ኦፍ ኦል ትክክለኛ ሴት ከሆነች የወለደችበት ሰው ላይ እየቸገረው እያየች ትክክለኛ ህሊና ካላት እኮ I don't think so like መጥፎ ነገር ተሰደቢበታለሽ እኮ አንዳንድ ነገር የሆነ ሰዓት ተሰደቢበታለሽ ልጆችሽ አንገት ይደፋሉ እኮ የሆነ ሰዓት የሆነ ዝልዝል ብሎ እንደው የሆነ መሰሪ ወረበላ ካልሆንሽ በስተቀር በጣም ምትወጃቸው ልጆች ካሉሽ እኮ የልጆችሽ አባት እኮ የሆነ ዘልዛላና መንገደኛ ሲሆን እኮ አንገት ትደፋያለሽ እነዚህ ሰዎች ነገር ግን አልገረማችሁም ምንድነው እየተፈለገ ያለው ማለት እኔ እሱም ባለፈው ሳምንት እዛ በኢቢኤስ ላይ ሰይፉ ፋንታውን ላይ ቀርቦ ምናምን በጨዋ ደንብ መቼም ያለውን ነገር አስረድቷል ኦኬ እሷም ደግሞ ሰሞኑን የሆነ ሰው አነቀኝ ገደለኝ አስፈራራኝ ምናምን ትላለች I don't understand that እግዚአብሔር ምን እየተኮነ እንዳለ ነው ዛሬ ደግሞ ያየነው ቪዲዮ ማለት ነው በጣም የሚያሳፍር አንገት የሚያስደፋ ነገ ልጆቿ አይደለም እሷን እናቷን የሚያስጠይቅ ስራ ያደረግሽው
የሚያሳፍር ማለት ነው። እኔ ፌቨን ሴት ስለሆንኩኝ ለሴት የፈለገ ነገር ቢሆን አላደላም። እውነተኛውን ነገር ነው የምመሰክረው። ያረግሽው ነገር ግን ለልጆችሽ እግዚአብሔር ምስክሬ በጣም የሚያሳፍር አንገት የሚያስደፋ ነው። በጣም 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 የሚያስነውር ስራ መፈመስ ነው የፈለግሽው። አይሩን ነው ግን በእንደዚህ አይፈመስም። የሆነ ነገር አድርጊ ወይ በላልጊና እንደ ሊያሾ እንደ ፊንገር ሾ የሆነ ነገር አድርገሽ መጣው ትሻለሽ ከፈለግሽ። በተረፈ ግን እኔ ባልና ሚስት እኮ ሆኖ የማይጋጫል እንዴ ጋይስ? የማይነጋገራል እንዴ? ያማ ውሸት ነው ማለት ነው። ባልና ሚስት ሳይነጋገር በፍጹም ሊኖር አይችልም ማንም። እኛ ሳንተፋቅረን ነው እኛ ጋር አንድ ቀን ሳንነጋገር እንደዚህ ምናምን የሚል ውሸት ሳይነጋገር በክፉም በደጉም ሳይነጋገር ደግሞ ሰው ከእንደዛ ነው የምትማሩት ከመነጋገር። ከዛ በኋላ ደግሞ ታርቃችሁ ደግሞ እንደዚህ ነው ትዳርም ደግሞ የሚጣፍጠው የእውነት። ግን ይሄ ዝም ብሎ እንደዚህ እየወጣችሁ ልጆቻችሁን እኔ ማመን ያቃተኝ እግዚአብሔር ምስክር ማመን ያቃተኝ። ለምን እነዚህ ልጆች ነገ ህፃናቶች ናቸው ዛሬ እነሱ ምንም አያውቁም በሉ የተባሉትን ብሬኖች ተደርገዋል አጠንጥነው እንደዚህ ወገባቸውን እያንቀጠቀጡ አባታቸው ላይ እንደ ዱርዬ ቪዲዮ ተዘጋጅተሽ ማለት ነው እሱ ሊጠይቅ በሚመጣበት ሰዓት እንደዚህ ይሄ ሌባ አለ አይደለ እንደዚህ አይነት አድርገሽ የሶስት ልጆች አባትሽ ያ እንደው ዛሬ ጥላቻውን ምናምን ኖሮሽ ቢሆን ግን ልጆች ወልዳችኋል 3 ልጅ። እኔ ሁሉ ጊዜ እንደምለው በጣም ጎበዝ ባልና ሚስት እኮ እግዚአብሔር ምስክር እንኳን አይደለም ሚዲያ ላይ አይደለም እሱን ተውት፣ ይሄ ብልግና ጥጉ ነው። እንኳን ሚዲያ ላይ አይደለም ለእናት ለአባት እኮ አይነገርም የባልና ሚስት ነገር። በጣም ጎበዝ ባልና ሚስቶች እኮ እዛው ቤታቸው ነው በቃ ተነጋግረው ልጆቻቸው ሳይሰሙ ምናምን እንደነዚህ አይነት በቃ በጣም ጎበዝ ባልና ሚስቶች ማለት ነው። በእንዲህ ነው የሚፈታው። ምክንያቱም ባልና ሚስት ሄዳ የምታወራው ለባል እንደዛ ምናምንና ቤተሰብ አይረሳም። ገባችሁ? ቤተሰብ ጓደኛ ምናምን ሌላው ጋር ተቀርቅሮ ነው የሚቀረው። እና ካልሆነ ደግሞ የዛ አይነት አቅም የሌላችሁ ባልና ሚስቶች ደግሞ ልጆችን ኢንቮልቭ ሳታረጉ መለያየት ከፈለጋችሁ ይሄን ያህል ጥላቻችሁ ደርሶ ለመለያየት ከሆነ በቃ ህግ አለ። በህግ ምንድነው ልጆችን መሀል ላይ አስገብቶ ልጆችን ይሄን ያህል እንዴ? ለነሱ እኮ አባታቸው ነው። ወደድሽም ጠላሽም እንደው ለምን ፎቃቃ ደሃ እንደው ቁርጥርጥ ያለ ስለመሰከራ መጣውላ ህግ አይሆንም። አባታቸው ነው። ዳሴት በፍጹም ዛሬ አንቺ ይመስልሻል ዛሬ እንደዚህ ብሬን ወሻርገሻቸው ወተው እንደዚህ የተወረገረጉ በትወደና አትሸጥ። ኧረ በስመ በጣም ነው የሚያሳፍረው። በጣም ብትወደም ቤቱን አትሸጥልህም ነበር። ያቺ ደግሞ እናትየው ተመጡ በጽና ሰባት ምንድነው ወይስ ፖለቲካ ነው የምታካሂዱት? ምንድነው? እና በዛ ላይ ደግሞ ድፍረታችሁ የኢትዮጵያን ህዝብ እንዴት ብትንቁት ነው? እግዚአብሔርን እንዴት ብትንቁት ነው? ትናንትና ይሄን ነገር አድርገሽ ከእንደገና መተሽ ደግሞ በዚሽ በደሃዋ በቤትሽ አጋዥሽ ላይ ሞግዚቴ ናት ያረገችው። ሪሊ እንደው ሰው ሁሉ እንኳን አንዳንድ ሰው ራሱ ደደብ ከሆነ ሁሉ ሰው እንደዛ ነው የሚመስልሽ። አንቺ አይንሽን በጫው አጥበሽ መተሽ ከጠበቃሽ ጋር እኛ አይደለንም እኔ አይደለም ያደረኩት ያደረገችው ማናት ሞግዚቴ ናት እና እሷ ደሃ ስለሆነ ጠያቂ የላትም። ሪሊ ተባክሽ ይሄን ያህል የህዝብ ኢትዮጵያ ህዝብ ደደብ ነው አይደለ? በጣም ማፈሪያሽ እኔ ባንቺ አፍሬያለሁ። ይኸውላችሁ ሁለቱም ጋር እኮ ስህተት የሌለም እሱ ንጹህ ነው እያልኩ አይደለም። ግን ዛሬ ያደረገችው ነገር ግን እግዚአብሔርን በጣም አንገት የሚያስደፋ ስራ ነው የሰራሽው። ታሴት በጣም ነገ ልጆችሽ አንቺ አይደለም ዳጊ እናትሽ ተጠያቂ ናት። ዛሬ ልጆች ናቸው ህፃናቶች ናቸው። እነዚህ ልጆች ነገ ትምህርት ቤት ይገባሉ። አባታችሁ እንደዚህ አድርጋችሁ እንደሚባሉ አታቂም ሰው አባቱ ላይ እንደና ተጸብ ነው። በቃ በህግ እኮ ነው የሚያልቀው። ነው ምንድነው የፈለግሽው? አቴንሽን ነው የፈለግሽው? ሁሌ ስላንቺ እንዲወራ ነው የፈለግሽው? ምንድነው የፈለግሽው? አልገባም። በቃ ኢትዮጵያን ህዝብ እንኳን ታታችሁት። እኔ ደግሞ ከሁሉ ነገር የሚያናድደኝ ምን እንደሆነ ልንገራችሁ። ሰው ታፒክ እየፈጠረ ይመጣና ለቴንሽንም ይሁን ለገንዘብም ይሁን ለምናምንም ይሁን አይደለ ይመጡና
ይበትኑና ከዛ ምን አገባችሁ ይላሉ። ምን አገባችሁ ከእንደገና ደግሞ በዛ ታፒክ የሚስማማለ ማይስማማም አለ። ተያይዞ ደግሞ ሰው የሚደባደቡ የሚጣላው ነገር ይገርመኛል። እኔ ዛሬ ጧት የሆነ ፔጅ ላይ ከሆነች ልጅ ጋር ተጣልቻለሁ። አይ ቲንክ ፌሚኒስት ናት ምናምን አይኖ እሷም የሆነ ነገር ይኖራታል። እኔም እንደዛ ይኸውላችሁ ሰው እርስ በርስ እንኳን ስንት ሰው ያጣላል። ገባችሁ እግዚአብሔር እና ምንድናችሁ እናንተ እንደዚህ አይነት ባልና ሚስቶች እኔ እንጃ ለልጆቻችሁ ግን አታስቡ። እንደው ዞር ብለሽ አሁን እስቲ እዩና ኮሜንትሽን የሰውን አስተያየት በቃ እስቲ እዩና ወደ ራስሽ ተመልሰሽ እንዴት ታፍ ቢሆን በስማ ሰው ከባሉ ጋር ከልጆቹ አባት ጋር ጥላቻሽ እንዳለ ሆኖ ቢሆን ቪዲዮ ቅርጸሽ እንደ ዱርዬ ልጆችሽ እንደዚህ ብሬን ዋሽ አድርገሽ ሞልተሽ ልጆችን የጠቀምሽ መስሎሽ ነው። በጣም ነው ያሳፍራል። ግን በእውነት በጣም እስቲ ሰዎች ፍረዱ እግዚአብሔርን። እውነት ሴቶችም ሴት ስለሆናችሁ ሳይሆን ወይ አንዳንድ ሴቶች በራሳችሁ በቤታችሁ ከባላችሁ ጋር ተለያይታችሁ ምናምን እንደዚህ አይነት ነገር ቢኖር በዛ አትውሰዱት። ስለ እውነት ብላችሁ ፍረዱ እግዚአብሔርን። እሱ ጋር ጥፋት የለም እያልኩ አይደለም፣ ይኖራል ኦፍ ኮርስ። ግን በእንደዚህ ነው ወይ የሚፈታው? ልጆች እንደዚህ መግባት ነበረባቸው ወይ? ምንስ ቢሆን አባታቸው ነው። እናንተ ያገባችሁም ሲል ነበር ዴፊኒትሊ ያገባቸውም እኮ በእንዲህ አይነት ንግግር አይደለም። እነሱ የሚወስንላቸው አለ፣ ህግ ይወስንላቸዋል ማን ምን እንደሚይዝ ማን ምን እንደሚያደርግ። እንኳን አይደለም አንድ ፊደል ከቆጠረ ከተማረ ሰው እግዚአብሔርም መሀይም እንደዛ ያደርግ። በጣም የሚያሳፍር አንገት የሚያስደፋ ስራ ነው የሰራችሁት በእውነት በጣም የፈለገ ቢሆን አባታቸው ነው። በቃ ይሄንን መደጋግመሽ ካውልብኝ እንጂ አባታቸው ነው ለነሱ። ነገ ታፍሪበታለሽ፣ አንገትሽን ነው የምትደፊበት። በተለይ እነዚህ ይሄንን እኔ እንጃ አቢዩዝ ነው ያረክሻቸው ልጆችሽን። እውነት የፈለገ ነገር ቢሆን እኮ ሊጠሉት አይችሉም፣ አባታቸው ነው እንዴ። ረበስማ በጣም ታሳፍሪያለሽ። ከምር ፍሬልሽ ጠበቃ ብለሽም የመጣሽው ሴትዮ አንቺ ያው ገንዘብ ነው ግን ፌር አይደለም በእውነት። ያ ወስዳችሁ አንድ ደሃ ልጅ ላይ የለጠፋችሁት የቤት ሰራተኛ ናት። አሁን እሷ ጋዜጠኛ አድርጋችኋት ድምፁ ሁሉ ያስታውቃል አይደል? እንዴት እንደሚቀዳ እኮ ህዝቡን እንዴት እንደናቃችሁት ህዝቡ አያውቅም አይደለ? ህዝቡ መፍረድ አያውቅም አይደለ? አንቺ መተሽና እንደዚህ ስላልሆነ ነው እንደዚህ ስላል ሪሊ በስመ አብ ታፍሪያለሽ። ነገ አንገትሽን ትደፊያለሽ። በተለይ በልጆች ነገ ልጆች ትምህርት ቤት በእውነት ልጆች ቡሊ ቢያረጓቸው ምናምን አንገትሽን ያስደፋሻል። የፈለገ ነገር ይሁን የፈለገ ቢሆን በጣም ቆሻሻ ስራ ነው የሰራሽው። ነውረኛ ነሽ እግዚአብሔርን። አንዳንድ ሰዎች ግን ስትፈርዱ እውነት ፍረዱ፣ እግዚአብሔርን እውነት ፍረዱ። በጣም ነውር ነው። ሁልጊዜ ወንድ ነው በዳይ ተብላችሁ ሴቶች አንዳንድ ሴቶች አላችሁ ሁልጊዜ ወንድ ነው በዳይ የምትሉ ነው። የባልና ሚስትን ችግር የሚያውቀው ሁለቱ ሰዎች ብቻ ናቸው። ልንገራችሁ ሁለቱ ብቻ ዳሴት። ከዛ አንድ አምላክ አለቀ። በጣም አቴንሽን ሲከር ናት። አሮን ነው የሆነ ነገር ፈልጋለች ወይ የሆነ ነገር አድርጊና ለመታወቅ ፈልጊ እንጂ የሰራሽው ስራ ግን እኔ በተለይ ለልጆቿ ነገር እኔ በጣም አሸማቀሽኛል። እንደ እናት እኔም ልጆች አሉኝ። እውነት እንደ እናት ታሸማቅቂያለሽ። እንደዚህ አይደረግም፣ ኔቨር አይደረግም። በአደባባይ ላይ የልጆችን አባት በስማ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች ይሄንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።